ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናቸው? ደህና ናቸው ወይ? ሁሉ አማን ሁሉ ሰላም ነው። ነባሮቹ በላይክ አዲሶች ደግሞ ሰብስክራይብ ላይክ በማድረግ አበረታቱኝ። አመሰግናለሁ። ዛሬ እንግዲህ የሀይሚና የግምጃዬ እንግዲህ የጌም ጨዋታ ነበረ። ነገር ግን ያው ሀይሚ አሸንፋለች። ሀይሚ በማሸነፏ ደስ ብሎኛል። ነገር ግን ደግሞ ግምጃዬ የማዳም ቅመም ነበረች። እኔ የምለው ለምንድን ነው ግን የማዳም ቅመሞችን የማታበረታቱቱ? ኧረ ተው ተው፣ ማርያምን የማዳም ቅመም ለምን ማለት የተሻለ ደረጃ ጥሩ ደረጃ እንድትደርስ ከፍ እንድትል አትፈልጉም። ምክንያቱም ሁልጊዜ የሰው ቤት ሰራተኛ እየሆነች እንድትኖር ነው የምትፈልጉት እና ስለዚህ ግምጃዬ እንግዲህ ያው እንደማንኛውም ስደተኛ ነበረ አገር ገብታለች። ቢያንስ እሷ አሸንፋ ቢሆን ለእኛም አረብ ሀገር ላለነውም ለስደተኞች አንድ ስም ነበረ፣ እናመሰግናቸው ነበረ። ነገር ግን እናንተ አንዳንድ አሽቃባጮች ማለት ነው። አሽቃባጮች አንዳንድ አሽቃባጮች አላችሁ። ስደት ላይ ሆናችሁ የስደት እህታችሁን አትደግፉም። እሷም ስደት ነበረ አትደግፉም። ለምን? በእርግጥ በዚህ በግምጃዬ ብዙ ልጆች የምትሰድቧት አላችሁ። ለምን ጠነከረች፣ ለምን ደግሞ ጎበዝ ሆነች ብላችሁ። ምክንያቱም ነገ ጧት እኛም ሀገር ስንገባ እንደዚህ ነው የምታረጉ። እኔ ሀይሚን ጠልቻት አይደለም። ሀይሚ በማሸነፏ ችግር የለብኝም። እንኳን አሸነፈ ችግር የለውም። ነገር ግን ደግሞ የማዳም ቅመም አንድ ቀን የማዳም ቅመም የሆነ ጨዋታ ተጫውታ ስታሸንፍ አናያትም። ምክንያቱም የምታሽቃብጡት ለማን ነው? ለነዛ ላላቸው ብቻ ነው የምታሽቃብጡት። እናንተ ለድሃ አታሽቃብጡም። ሌላው ደግሞ አብሶ በስደት ላይ ሆናችሁ የምታሽቃብጡ አንዳንድ አሽቃባጮች ማለት ነው። ማሽቃበጥ የነበረባችሁ ለዚች ለእህታችሁ ነበር፣ ለስደት እህታችሁ ነበር ማሽቃበጥ የምትችሉት። እና ሌሎቹ ደግሞ አንዳንድ ማለት ትልልቅ ፍሎ ያላቸው ታዋቂ ሰዎች ደግሞ ግዴታ እናንተ ጌም ስትጫወቱ መሰጠት አለበት። እሷ ብትሰጣችሁ ኑሮ ትሰጧል ነበር አይደለም። ስለዚህ በነገራችን ላይ ብድር ነው ማለት ብድር ከሌላችሁ ማንም ዘወር ብሎ የሚያያቸው የለም። ካልሰጣችሁ ደግሞ የሚሰጣቸው የለም። ቢያንስ ለስም እንደው እስኪ እንስጣት ብላችሁ እንኳን ለግምጃዬ እንትን አላላችሁም። ግን እኛ ታዝበናቸዋል። እናንተ ግን እኛን ትመጣላችሁ ሲቸግራችሁ ማለት ነው። ሰብስክራይብ ልመና ሲሆን ሰብስክራይብ አድርጓት፣ አበረታቷት፣ ሰብስክራይብ አድርጉት እያላችሁ ትመጣላችሁ ማለት እኛ ባንኖር እኮ በስደተኞች ያለ ነው። ስደተኞች የማዳም ቅመም ባንኖር እኮ እናንተ አትኖሩ። ምክንያቱም እኛ ቪዲዮዎቹን እያየንላችሁ ነው። ትልቅ ደረጃ ይሄ ቲክቶክም ይሁን ይሄ ዩቱብም ማለት ነው በእኛ ነው ያለ። እናንተ ግን አንድ ቀን እኛን አመስግናችሁ አታውቁም። ምክንያቱም እኛ ዘላለም ሽንት ቤት እየጠረግን እንድንኖር ወይም ደግሞ እኛ ትልቅ ደረጃ እንድንደርስ አትፈልጉ። እናንተ ምንድን ነው ለጥቅማችሁ ብቻ ነው እኛን የምትፈልጉ ማለት ነው። እና ይሄ ችግር የለውም። ይሄ ምንድን ነው የሚባለው? ባታቸንፍም ችግር የለውም። ችግር ሀይሚን ብታቸንፍ ችግር የለውም። ግን እኔ ሁል ጊዜ የምታዘበው ነገር ምንድን ነው? የአረብ ሀገር ሴት አለ አይደለም፣ ለጥቅም ብቻ ነው የምትፈልጓት። ለዚህ እስኪ ዛሬ እንኳን እስኪ ጌም ተጫውታለች እናሳልፋት፣ እስኪ በጌም እንርዳት እንኳን አላላችሁም። አንዳንድ አሽቃባጮች ማለት ነው። በሌላ ሀገር ያላችሁም ቢሆን በጣም ነው የምታሽቃብጡት ማለት በጣም ሲበዛ ታሽቃብጣላችሁ። አንዳንድ ጊዜ አፍ ያለው ያግባሽ ከብት ያለው አፍ ያለው ብላለች እና በአሁኑ ሰዓት አፍ ያለው ነው የሚኖረው። እና እቺ እንግዲህ ግምጃዬው እንደ ማንኛውም ሁላችንም ስደተኛ ነበረ እና በቅርብ ነው ደግሞ ሀገሯ የገባችው። ግን ብታበረታቷት በዛው ልክ ደግሞ እኔ ብዙ ጊዜ ቲክቶክ ላይ ስለማይ ማለት ነው በዛው ልክ ምቀኛ አለባት።
ምቀኛዋን የያዝባት እና ለወደፊቱ ደግሞ ታቸንፈን። ይሄ ችግር የለም ከመጀመሪያውም እሱ ያው ለብዙ ኮመታተሮች አሉ ኮመታተሮች ሀይሚና ግምጃዬ ይገናኙ። ሀይሚና ግምጃዬ ደግሞ እንትን ይሄ ጌም ይጫወቱ ብለው ነበር፣ ያው ተጫውተዋል። አንዳንድ ደግሞ የሁለቱ ደጋፊ ሆኗሉ። የሀይሚና የግምጃዬ ደጋፊ የሆኑ አሉና እነሱ ራሱ ለማንኛቸው እንደግፍ ብለው ነበር። እኔ ለስደተኛዋ እህታችሁ ብትደግፉ ደስ ይለን ነበረ። ምክንያቱም እናንተም ነገ ጧት አገር ስትገቡ አያችሁ፣ እሷውን አገር ገብታ የሚደግፋት የለም። አያችሁ ጌም ተጫወተ። እናንተም ነገ ጧት ሀገር ስትገቡ ማንም ዘወር ብሎ አያያችሁም። ስለዚህ ያም እየመጣ የማዳም ቅመም ቢላቸው አትስሟቸው። ምክንያቱም እኛ እንዳልፍልን እኛ ደግሞ ጥሩ ደረጃ እንድንደርስ አይፈልጉም። እኛን የሚፈልጉን ለምን መሰላችሁ? ለጥቅም ብቻ ነው። ሌላው ደግሞ አንዳንድ አሽቃባጮች ደግሞ እንኳን ደስ አላችሁ የምትሉ እንኳን ደስ አላችሁ ያድርጋችሁ እናንተ እንኳን ደስ አላችሁ የምትሉን ግምጃዬ አሸንፋ ቢሆን አዎ ደስ ይለናል። ለእኛ አረብ ሀገር ላለ ነው ትንሽ ኮራ ቀብረር እንል ነበር። ነገር ግን እንደዛ አይደለም። ለማንኛውም ሀይሚ እንኳን ደስ አለሽ፣ ግምጃዬም ደግሞ ለቀጣዩ ታሸንፊያለሽ። ይሄ ችግር የለውም እና ያለው ነገር ይህ ነው። ግን አንዳንድ አሽቃባጮች ደግሞ አታሽቃብጡ፣ ወደድ በላይ አታሽቃብጡ ብለናል። ግምጃዬን ደግሞ ማለት የምትሰድቧት ደግሞ ለእናንተ ልቦና ይስጣችሁ። ምክንያቱም የምትሰድቧት ስለምትበልጧችሁ እኔ ብዙ ጊዜ ስለማይ ነው ስለምትበልጣችሁ ነው። ለምን ራሷን ቻለች ብላችሁ ነው የምትሰድቧት። እና ደግነቱ ደግሞ ፈጣሪ ደግሞ እሷን ጥሎ አልጣላትም። ደግሞ አሁን ያለ አብረው የሚሰሯት ደግሞ ምርጥ ጓደኛ አሏት። በዙሪያ ብዙ የሚጠሏትም ቢኖሩ በዛው ልክ ደግሞ የሚወዷት ምርጥ እህትና ወንድሞች አሏት። እና ምን ለማለት ፈልጌ ነው፣ አሽቃባጮች በህግ አምላክ አታሽቃብጡ፣ ሚዛናዊ ሁኑ። ሲጀመር እናንተ ሚዛናዊ አይደላችሁም፣ አበደን ሚዛናዊ አይደላችሁም። የምትወዱት ሰዎች ለምትወዱት ታሽቃብጣላችሁ፣ ለማትወዱት ደግሞ ሙልጭ እያደረጋችሁ ትሳደባላችሁ። እና ይሄ ነው ግን ታሳዝናላችሁ። እውነት አብዛኛው አሁን ምሳሌ በትልቅ ዩቱበሮች ማለት ትልቅ ቲክቶከሮች ምሳሌ እናውቃለን፣ ብዙ አሉ። አሁን ምሳሌ ሌላ ሀገር ሆኖ እነሱ ጌም ይጫወታሉ አይደለ? ለእሷም ቢያንስ ለሞራራቸው ቢሰጧት ጥሩ ነበር። እነሱ ግን እንደዛ አላደረኩም። እና ለማንኛውም ላይክ አድርጉ፣ ሰብስክራይብ አድርጉ፣ ግን አታሽቃብጡ ነው የምለው። ሚዛናዊ የሆነ እውነት ሚዛናዊ መሆን አይጎዳም። ስለዚህ የምታሽቃብጡም ዝም ብላችሁ አታሽቃብጡ። ሚዛናዊ መሆን ያለባችሁ እና ሲጀመር ይችኛዋ የስደት እህታችሁ ነበር። እነዛ ሀገር ያሉት ከሞቀ አልጋቸው እየተኙ እንደገና ደግሞ እየፈለጉትን ከእናታቸው ከቤተሰቦቻቸው ቤት ጥሩ አየር እያገኙ ጥሩ በቃ አይደል ጥሩ እየተነፈሱ ነው ያሉት። ይችኛዋ ደግሞ ምስኪን ናት፣ በስደት ነበረች። ያው ሀገር ገብታለች። ሀገር ገብታ ደግሞ ያው ደስ የሚል ነገር ነው ያለችበት ነገር እና እናንተ ግን በጣም ነው የምትገርሙት። እና እኔ አሁን ይሄን ስናገር ምቀኛ ልትሉ ትችላላችሁ። እኔ የማንም ደጋፊም አይደለሁም። ሀይሚንም እንደማንኛውም ሶሻል ሚዲያ ነው የማውቃት። ይችኛዋ ደግሞ የስደት እህቴ ናት። እኔ የምደግፈው ለማን ነው? የስደት እህቴ ትልቅ ደረጃ እንድትደርስ ነው የምፈልግ። ምክንያቱም ለምለምን ታያታላችሁ አይደለም? ለምለም አሁን የስደት እህቴ ስለሆነ ትልቅ ደረጃ ስለደረሰኝ በጣም ነው ደስ የሚለኝ። እና እኛም ሀገር ገብተን ትልቅ ደረጃ አሁን እነሱን ስናይ ነው እኛም አሁን እነሱን ስናይ ለወደፊቱ በቃ ሀገራችን ገብተን እንደነሱ ጥሩ ደረጃ እንደርሳለን የምንለው። እኔ አሁን አንድ ምሳሌያዊ የማደርገው ለምለምን ነው። ለምለምን ሳይ በቃ አገር ለመግባት አገሬ ይናፍቀኛል። በቃ ያው ተስፋ አደርጋለሁ አገር ገብቼ እሰራለሁ የሚል ለእኔ ለምለም ናት። በቃ
አለ አይደለ የስደት እህታችን ስለሆነ፣ ይችኛዋ ደግሞ ግምጃዬም አሸንፋ ቢሆን ደስ ይለኝ ነበረ። ሌሎቹ አገር ነው ያሉት፣ ሀገር ስላሉ የሚቆጣቸው የለ የሚገለምጣቸው የለ፣ የሰው ፊት አላዩ ስደት አላዩ፣ በቃ እንደዚህ ነው። እና ሲጀመር እኛም በስደት ያለነውን የሚፈልጉና አንድና አንድ ለጥቅምና ለጥቅም ብቻ ነው፣ ለሌላ ነገር አይፈልጉንም። እኛ ትልቅ ደረጃ እንድንደርስ አለ አይደል፣ እኛ ከስደት እንድንላቀቅ አይፈልጉን። እነሱ የሚፈልጉን አንድና አንድ ለቪው፣ ሌላው ደግሞ ሰብስክራይብ ለማግኘት ላይክ ለማግኘት ነው እኛን የሚፈልጉና እውነታው ይሄ ነው። ስለነበረው ቆይታ አመሰግናለሁ። ሀገራችንንም ሰላም ያደርግልን። ባይ ባይ።